እኔ ደግሞ እድጊ እንደዚህ እንደማታረጊ ደግሞ በጣም በጣም ባለሙሉ ተስፋ ነኝ። እቺ ልጅ እዚህ ሀገር ላይ የምትኖር ከሆነ ለዛሬም ለወደፊቷም በጣም በጣም የሚያስጠላ። ኧረ እዩ አሁንማ ያስጠላችሁን እናንተ ናችሁ። እውነቴ ነው የምላችሁ። ጭራሽ ከዚህ ሀገር ካልወጣች እዚህ ሀገር ከኖረች በጣም የሚያስጠላ ነው። እውነታችሁን ነው። በጣም የሚያስጠላ ነው። እና ታዲያ ሀገሯ የተወለደችበትን ሀገር ቡታጀራን ትታ ልጇን ቤተሰቦቿን ትታ ውልቅ ማለት አለባት። ለምን እናንተ ውልቅ አትሉ? ለምን ዝሙተኛው ማህበረሰብ ውልቅ ብሎ አይወጣም? ለምንድን ነው እሷ እዚህ ቁጭ ካለች? በጣም የሚያስጠላ ነው። እድገት በጣም በጣም ስተተኛ ናት። ምክንያቱም አትሂጂ ስላለቻት። እውነታችሁን ነው። ለማንኛውም ውድ ቤተሰቦቼ እኔ አዲስ ነገር አይቻለሁ። እሱም እንግዲህ አብርሃምና ሩታ ማታ አንድ ላይ ይቻቸዋለሁ ማለት ነው። አያገባኝም። አዎ እና ቪዲዮ ከተቀረጸ የቆየ ቪዲዮ ለቀውልን ይሆን አላቅም። እሺ ላይላያችን በላይላያችን ድራማ እየሰሩ ነው ወይ ልትሉም ይችላችሁ። አላቅም። ከሸቀሉም ይሸቅሉ፣ ከሰሩብንም ይስሩ። ጀግኖች ናቸው፣ ጎበዞች ናቸው፣ ጠንካሮች ናቸው። በቃ ምን አድርገው መለወጥ እንዳለባቸው ጠንቅቀው ያውቃሉ ማለት ነው። ህዝብ ይንጫጫ እንጂ እንደኔ ነው የምላችሁ። በዛ ላይ ደግሞ የእነሱ ትዳር ፈርሶ በቃ ብትንትን ወጥቶ ማለት ነው ሌላ ሰው እንዲያገባ የምትመኙ ሰዎች ራሱ ነበራችሁ። ነገር ግን እኔ አላህ ምስክሬ ነው ማታ አብረው አይቻቸዋለሁ። እሱም በእኛ መስመር ማለት ነው። አብርሃም ሱቅ ገብቶ ምን እንዳወጣ አላቅም። ሩታዬ መኪና ውስጥ ነበረች ማለት ነው። አለካ ይሄ ነው ማለት ነው። እና ታርቀው በሰላም ይመጣሉ። ሲጀመር በቪዲዮ ራሱ ማለት ነው። ያ የተቀረጸው ቪዲዮ ትላንትናው የቆየ ሊሆን ይችላል አላቅም። ካልሆነም ደግሞ መብታቸው ነው። ስሩ። እውነቴ ነው። ስሩ። እንዲህ ህዝብ ላይ መጫወት እንዲህ ነው። በቃ መስራት ነው። ሰርቶ እንዴት ማግኘት እንዳለባቸው ጠንቅቀው ያውቃሉ። ሲጀመር ደግሞ የብዙ ሰዎች የእንጀራ ገመድ ሆነዋል ማለት ነው። የብዙ ሰው እንዴ ከሳውዲ ከውጭ ሀገር እስከ ኢትዮጵያ በሉት እንዴ የስንት ሰው ነው የእንጀራ ገመድ የሆኑት? እውነቴ ነው። እኔ ያደንቃቸዋለሁ። ጎበዞች ናቸው። ትዳራችሁ ደግሞ ያስምርላችሁ፣ ያዝልቅላችሁ፣ ልጅ በልጅ ያደርጋችሁ። ሌላ ምንም የምለው ነገር የለም ማለት ነው። እኔ ማንንም ሰው ትዳር እንዲፈርስ ምኞቴም አይደለም። ግን አብርሃም ከዛች ሴትዮ ጋር ሲመጣ ያቃጥለኝ ነበረ። አሁን ልናርፍ ነው። ሲቀጥልም ደግሞ የምትመኙ ሰዎችም ደግሞ እውነቴ ነው የምላቸው። እኔ እኮ ግራ ግብት እያለኝ ነበረ ሰሞኑን። ግን ማታ አብርሃም ሱቅ ገባና እቃ ይገዛል። ሩታዬ መኪና ውስጥ እንደው እናንተና እኛ ቤት የሆነ ትንሽ መኪና ያለች የስራ ናት እና ወጥቼ የነበረ እኔ ራሱ ምን ልትሰሪ ወጣሽ ትሉኛላችሁ እኮ እናንተ። ሰላም ልበላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉ። እናንተ 2 ደቂቃ ከሄድኩኝ በኋላ እንግዲህ እየእውነት ለመናገር አናዶኝ ነው የመጣሁኝ። እንዴ እዚህ ሀገር ከኖረች ያስጠላል። ምን ነው የሚያስጠላው? አብርሃምና ሩታ ይኖሩበት። እውነት እኔ ማታ ወላሂ እኔ ማታ አብረው አይቻቸዋለሁ ማለት ነው። አብርሃም ሱቅ ገባና የሆነ ዕቃ ይገዛል። ሩታዬ ደግሞ መኪና ውስጥ ማለት ነው። እኔም መኪና ውስጥ ነበርኩኝ፣ አልወረድኩም። እዛ ውስጥ ነበረች። ወይኔ በላቸው እናንተ ህዝቡ እንዴት ነው የምታረጉት? እውነቴ ነው ብላችሁ ሩታ ስንት ሰው ትታዘባለች አሁን ዘንድሮ፣ ስንት ሰው ማለት ነው። እውነት ጤነኛ ነው የተባለው እብድ ሆኖ ነው ያገኘችው ማለት ነው። ጤነኛ የተባለው እብድ፣ ትክክለኛ እብድ ሆኖ ነው ያገኘችው። ምክንያቱም እንዴት ሴት ልጅ በሴት ልጅ ጨክና ትዳሯን እንዲፈርስ የምትመኝ ሴት የትኛዋ ሴት ናት? የትኛውም የለችን። ግን ብዙዎቻችሁ ትዳሯን እንዲፈርስ የሆነ እሷ በጣም መጥፎ ሰው፣ ጨቅጫቃ ሰው ነበር አደርጋችሁ የምትስሏት ማለት ነው። ነገር ግን እንደዚህ አይነት ሴት አይደለችም። አስረግጬ ነው የምነግራችሁ። የምሬ ነው የምላችሁ። በጣም ጎበዝና ታታሪ ሴት ናት። ሰራተኛም ናት። ጎበዝ ናት። ጠንካራ ናት ማለት ነው። እና እሱ ግን አብርሃም ግን ከዛች ሴትዮ ጋር ሲሰራ አብርሃም ቻናለሁ ውርድ ሲል ነው እንዴ ሩታዬን ይዘህ የመጣኸው ማታ ልጃችሁ ደግሞ የት አስቀምጣችሁ ነው ማታ ስትዝናና የነበረው? ደግሞ እኮ እኛ ሰፈር አንዴ ምን ትሰራላችሁ? እውነት ምን ትሰራላችሁ? አሁን እኔ እንደ ሌላኛው ሰው ቢሆን ቪዲዮ ባልቀርጻችሁ አወጣና ማለት ነው። አብርሃምና ሩታ እኮ አብረው ናቸው። ወይኔ እናንተ በቪዲዮ የራሱ እንዳይሰሙኝ፣ እውነቴ ነው የምላችሁ። ጥሩ አይደለም ማለት ነው። እንደ መጣላት የሚባል ነገር አለ። ግን አንጣላም። አላየኋቸውም አብርሃምና ሩታ ማለት ግን የት እየሄዳችሁ ነበረ? እውነት እኔ ሰው ሊያናግሩ ይሁን ለዚያራ ይሁን አላቅም። መሽቷል። ስንት ሰዓት መሰላችሁ? 2 ሰዓት አካባቢ ነበረ ማለት ነው። እና የት እየሄዱ እንደሆነ ግን ባላቅም ግን ልጃቸው አልነበረም። 2 ብቻ ነበሩ። የብሬ ደውላቸው እኔ ማለት ነው። ከሁሉም ነገር የገረመኝ በቃ እኔ ተመልካች ነው የገረመኝ። ተመልካች ማለት ነው። ለምን ሩታ እስከ መዘቅዘቅ ድረስ። ሲቀጥል ደግሞ ልጃቸው መነገጃ አታድርጉ። ሁሌ በልጃችሁ ያሚቱ በር ይመጣል ስለ ልጅ ነው። ያሚቱ በር ይመጣል ስለ ልጅ ነው። እናንተ ስለ ልጅ አታስቆሙም እንዴ? ከዚህ በፊት ስለ እርግዝና ነበረ፣ ስለ ትዳራችሁ። እሺ በትዳራችሁ እንዲሸቀል አደርጋችኋል፣ ግን በልጃችሁ እንዲሸቀል አታድርጉ። እውነት በቃ ጎበዞች ናቸው። ሰው እንዲሰራ አደርጋችኋል፣ ሰርተው እንዲለወጡ አደርጋችኋል። ለሁሉም ለእኛም ተርፋችኋል፣ ለሁሉም ተርፋችኋል ማለት ነው። ግን ከዚህ ሁሉ ግን ልጅ ላይ እንዲነገር በታደርጉ። ልጃችሁ ማንንም ሰው አንስቶ ስለ ልጃቸው
ልጃቸው ብሎ ባያወራ እኔ ደስ ይለኛል። እውነቴ ነው የምላቸው። ገና 2 ወር ያልሞላው ህፃን ልጅ ያም ልጃቸው ብሎ ሌላ ፎቶ ነው አምጥተው የሚለጥፉት እንጂ ትክክለኛ የአብርሃምና የሩታ ልጅ አይደለም እያመጡ የሚለጥፉ። ግን ቢሆንም ልጃቸው የአብርሃምና የሩታ ልጅ እንደዚህ ሊወሰድባት ነው፣ የአብርሃም ልጅ እንደዚህ ሊደረግ ነው ማለት ነው ተገቢ ነው ብዬ አላስብም። በጣም ነው የሚደብረው፣ በጣም ነው የሚያስጠላው። በዛ ላይ ደግሞ 2 ወር ራሱ የሞላው አይመስለኝም። አልሞላም። ሞልተዋል እንዴ? አልሞላም። ምክንያቱም ሂዊ የምትባለው ዱባይ ያለችዋና ሩታ ተከታታይ ነው የወለዱት። እዛ ያችኝቱ ትበልጣለች ማለት ነው። ማናት? ሂዊ የምትባለው ቀድማ ነው የወለደች። 2 ወሯ ነው የእሷ ልጅ። ስለዚህ የሩታዬ ልጅ ግን 2 ወሯ አልሞላም። ከቤት ራሱ እያወጣ አይደለም ብያቸዋለሁ። ማታ ራሱ አይቻቸው ወላሂ 2ታቸው ብቻ ናቸው የነበሩ፣ ልጃቸው ራሱ አልነበረም። ስለዚህ እኔ ባይነገድበት፣ ለማንንም ሰው ባታሰጡት፣ ማንንም ሰው እንዲሸቅልበት ባታደርጉት ደስ ይለኛል ማለት ነው። እውነቴ ነው። እናንተ ልክልካቸው መንገድ ነበረ ከቪዲዮ ጀርባ በሰፊ ብቻ ላገኛቸው አመዳ ሙላ ዱቄታም። እኔ ማታ ትንሽ ስለቸኮልኩኝ መኪና ውስጥ ነበርኩኝ። እኔም በእርግጥ ግን እነሱም እዛ ላይ ነበሩ ማለት ነው። አብርሃም ግን እቃ ሊገዛ ወደ ሱቅ ገባ። ሩታዬ ግን መኪና ውስጥ ነበረች። አይመለከተኝም፣ የራሳችሁ ጉዳይ። ልጃችሁ ላይ እንዲህ ነገር ለምን ታደርጋላችሁ? ግን ጎበዞች ናችሁ። እኔ አደንቃቸዋለሁ። ጎበዝ፣ ጠንካራ፣ ሰው እንዴት ሰርቶ እንደሚለወጥ እያሳዩ ነው። ለራሳቸው ራሱ እንዴት ማድረግ እንዳለባቸው፣ ለቤተሰቦቻቸው እንዴት ምን ማድረግ እንዳለባቸው ጠንቅቀው የሚያውቁ ልጆች ናቸው። ነገር ግን ትዳራቸው ላይ ይህንን አክል እኮ ጥልቅ ተብሎ እንዲገባበት እንዲሸቀልበት አድርገዋል። ከዛም አልፎ ተርፎ ደግሞ በልጅ ማለት ነው። አሁን ስርዓታችሁ ትይዛላችሁ እውነት። እና ለበዓልም ደግሞ አንድ ላይ ይመጣሉ ብዬ ተስፋ አደርጋለሁ ውድ ቤተሰቦች። ምክንያቱም አሁን አብርሃም ማታ ያደረገ አይደል እንግዲህ አስቤበት እነግርሃለሁ ብላው ነበረ። ስለዚህ አስባበት ከዛ በኋላ ይታረቃሉ፣ ልጃቸው አርፎ ያሳድጋሉ። አዎ ለእናንተ ነው የሚታረቁት፣ ለእናንተ ይታረቃሉ፣ ለእናንተ ልጃቸው አብረው ያሳድጋሉ። ነገር ግን አሁንም ታርቀዋል፣ አሁንም ልጃቸው አብረው እያሳደጉ ነው። አምናችሁ ተቀበሉ። እውነት አምናችሁ ተቀበሉ። በአይኔን ያላየሁትን ነገር አይቻለሁ ብዬ ወላሂ ብዬ አልምልም። ይስሩ ለምን ይሰራሉ ይሄ ብዬ አልናገርም። በልጅ የሚሸቀለው የሚሰራው ነገር ነው የሚያናድደኝ እንጂ ለምን ይሄ ተሰራ ብዬ አልናደድም ማለት ነው። ለምን ይሄ ያደርጋሉ አልልም። ይስሩ፣ ማንም የሚሰራው ነው። ግን ከዛች ሴትዮ ጋር አብርሃም የምታደርገው ነገር ጥሩ አይደለም እንጂ ሌላ ምንም ያስከፋን ነገር አልነበረም። ውድ ቤተሰቦች እውነት ለመናገር ሩታዬ ደግሞ ልታሳዝናችሁ የምትገባ ሴት ነበረች ወላሂ። ግን እናንተ ስድባችሁና የሆነ ድርጊታችሁ፣ ወቀሳችሁ፣ ንግግራችሁ፣ ስድባችሁ በጣም የሚያስጠላ ስድብና በጣም የሚያስጠላ ንግግር ነው የምትናገሩት ማለት ነው። ጥሩ ምኞታችሁ ልትመኙላት የሚገባ ሴት ነበረች እና ጥሩ ምኞታችሁ መመኘት ሲገባችሁ እናንተ ግን ስድብና ጥላቻ ነበር ስታሳድሩ የነበረው። ሌላኛውም ሰው እንዲመረዝ ታደርጋላችሁ። ነገር ግን እኛ መቼም የምንቀየር ሴቶች አይደለንም። እውነት ከሆነ ከእውነተኛው ጎን፣ ጥሩ ከሆነ ጎን እንጂ መጥፎ ከሆነ ጎን እኔ መቼም አንሆንም፣ እውነቱን ስነግራችሁ ማለት ነው። ስለዚህ እናንተም እንደኛ ብትሆኑ ነበር የሚሻላችሁ። እንግዲህ እኔ ጥንካሬያቸው አደንቅላቸዋለሁ። ሩታም ጠንካራ ናት። የትኛዋ ሴት ናት አሁን ልክ እንደ ሩታ ፈቅዳ ባሏ ከሌላ ሴት ጋር ቪዲዮ የሚሰራው? የትኛውም ሴት አትፈቅድም። እኔ ራሱ አልፈቅድም እውነቱን ስነግራችሁ ማለት ነው። ግን ጠንካራ ስለሆነች በራሷ ስለምትተማመን ነው ያ ነገር ያደረገችው። እና እናንተ ሰደባችኋትም አልሰደባችኋትም እንግዲህ የሚቀንስባት ነገር የለም፣ የሚጨምርላትም ነገር የለም። ስለዚህ እናንተም ቀጥሉበት፣ እነሱም እንግዲህ ስራቸው ላይና አላማቸው ላይ ይቀጥላሉ ማለት ነው። ሌላ ምንም የምላችሁ ነገር የለም። ውድ ቤተሰቦቼ እንግዲህ ለአመት በዓላቸው አብረው ይመጣሉ ብዬ ተስፋ አደርጋለሁ። ሲጀመር ይመጣሉ ታያላችሁ። ምን አለች በሉኝ። እኔ ማታ ፏ ብለው ነው ያየኋቸው። በእርግጥ ሩታ መኪና ውስጥ እሱ ሱቅ ላይ ገብቶ እቃ እየገዛ ነበረ ማላችኋለሁ። ውድ ቤተሰቦቼ ሰላሙን ሁሉም በያላችሁበት